አንቺ ምን አርግ ነው የሚልሽ? ከየት ነው የመጣው አንተ? ወይኔ የኔ መምጣት ነው ምን ያደርግልሻል? ምን አርግ ነው የሚልሽ? ማን ነው እሱ? ፍቅረኛዬ ነው። ፍቅረኛዬ? ወይኔ ዳግም ያምሻል እንዴ አንቺ? መጀመሪያ አትናገሪም ነበር እንዴ? በጣም ይቅርታ። ወይኔ ይቅርታ። ፍቅረኛዬ አቦ በእናትሽ ይኸውልሽ እኔ ብዙ ችግር ያለብኝ ሰው ነኝ። በቃ ይቅርታ ጠይቂልኝ እንዴትም ብለሽሽ። እሺ በማያገባ ነገር ካልኩ በጣም ይቅርታ አድርግልኝ። ለእኔ ችግር የለውም ግን አንቺ ይቅርታ እንዳረሽሽ በእናትሽ ከልብሽ ይቅርታ ጠይቂልኝ። ደግሞ እዚህ እንዳየሽኝ ለማንም እንዳትናገርሽ። አላየሽኝምሽ? ተግባባን? እንዳረሽው አንተ ለምንድን ነው በማያገባህ ነገር የምትገባው? ምንድን ነው የምትጮህብኝ? ሁሌ ችግር ውስጥ ትገባለህ። በቃ እኔ እንደማንኛውም ሰው ከናግዛለሁ። ራስህን እኮ ሌላ ጣጣ ውስጥ እየጨመርክ ነው ያለው። ታውቃለህ? እኔ የሚተዋወቁ አልመሰለኝም። አሁን እዚህ ጋር ሌላ ችግር ውስጥ እንዳለ እያወቅህ ጭራሽ ሌላ ነገር ትጨምራለህ ላይ። እሱ እኮ እውነትን ነው። በቃ እሺ በቃ ሌላ ጊዜ ጋር ይቅርታ ጠይቀው። መጀመሪያ ካለህበት ጣጣ መውጣት አለብህ። አንተ ጭራሽ ሌላ ነገር ትጨምራለህ እኮ። በቃ ይቅርታ ጠይቀዋለሁ አልኩህ። ዳግም ታውቃለህ፣ ከዚህኛው ችግር ሳንወጣ አንተ ጭራሽ ሌላ ጣጣ ላይ ትጨምራለህ። ነገሮች እኮ ጭራሽ እየከበዱ ነው የሚሄዱት። ኧረ እኔ እንደዚህ ነው አላወኩም ነበር። በቃ ሌላ ጊዜ ሳገኝ ይቅርታ ጠይቀዋለሁ። አዎ በፍጥነት አገኝና ልጁን ይቅርታ ጠይቅ። እሺ ጠይቀዋለሁ። አንተንም ስለማደርግ ይቅርታ። እኔ ጥፋተኛ። ይሄ ሁሉ ችግር እያለብኝ ሌላ ችግር ራሴ ላይ መጨመር አለበት። እኔ ስለኔ መናደድ አይደለም ዳግ፣ እኔ የሚያስጨንቀኝ አንተ ጉዳይ ነው። ታውቃለህ አይደል? ከአንዱ ችግር ውስጥ ሳንወጣ ጭራሽ ሌላ ችግር እላችን ላይ። ስላሰብክልኝ ግን በጣም ነው የማመሰግነው። ስለምን ምስጋና ነው? ህይወት ማለት በጣም የረጅም ጊዜ ፍቅረኛዬ ናት። ከምልሽና ከምታስቢው በላይ ነበር ማፈቅራት። እና ታዲያውን በምን ምክንያት ተጣላችሁ? የሆነ ሰዓት ላይ ወንድሜ በጣም በጠና ታሞ ነበርና ለሱ መታከሚያ የሚሆን ገንዘብ በሱ አካውንት ነበር ማስቀመጠው። ግን ባልገመትኩትና ባልጠበቅኩት ሰዓት በሱ አካውንት ማስቀመጠውን ገንዘብ ካደች። ህይወት እኔም በሰዓቱ የማውቃት ህይወት ናት፣ የማፈቅራት የምር ህይወት ናት እንደዚህ ያደረገች ማመኑ ለከብዶኝ ነበር። ታውቂያለሽ? እንዲህ እየተዋደዳችሁ ፍቅረኛ ከሆነ እንደዚህ ማድረግ እኔም ግርም ብሎኝ ነበር። ልቤን የሰበረችው ሌላ ሰው ይሄን ነገር አድርጎት ቢሆን ኖሮ ገንዘብ ነው አሳስቶት ነው እላለሁ። እሷ ግን ከምልሽ በላይ የምታፈቅረኝ ይመስለኝ ነበርና ብቻ አላቅም። አንቺን አላስጨንቅሽ አወራሻለሁ ብዬ ጠርቼ የራሴን ታሪክ መዘርዘር ጀመርኩ። አይ ችግር የለውም። ግን በእርግጥ የህይወት ጓደኞች በጣም የሚያስጠላ ባህሪ ያላቸው ተንኮለኞች፣ ግቢ ውስጥ በጣም አስቸጋሪ እና የሆነ አልባሌ የሆነ ባህሪ ያላቸው ናቸው። ግን በዚህ ልክ የፍቅረኛዋን ወንድም ማሳከሚያ ብር እስከ መስረቅ በዚህ ልክ ትወርዳለች ብዬ አልገምትም። የሰው ልጅ መገመት አይቻልም። አየሽ እኔ ፍቅረኛዬ ናት ብዬ አትክደኝም ብዬ ነው በሱ ያስቀመጥኩት። ነገር ግን ሰው እንዲህ ነው በቃ። ከባድ ነው። እንትን አሁን ወንድምህ ደህና ነው? ደህና ነው እግዚአብሔር ይመስገን። አይ አሁን ላይ እሱ ደህና መሆኑ ነው ዋናው ነገር። አዎ
እኔ ወደ ሰፈር እየደረስኩ ነው። አንተ ተመለስ። ሳናውቀው ረጅም መንገድ መጣ። አዎ እሺ በቃ ለዛሬ በጣም የተግባባን ይመስለኛል። አመሰግናለሁ። እሺ እሺ መልካም ቀን። እሺ መልካም ቀን። ስምኝማ ሜሪ፣ ትላንትና እኮ ከማርክ ጋር ቆመ በጣም እየተጨቃጨቀና እየተጣላን ነበር። መጥቶ ቢያገላግል ጥሩ ነው። ማን? ዳግም ነው የኛ ትምህርት ቤቱ። እንዴ እሱ ከክፋት ውጪ ሌላ ስራ አለው እንዴ? ማለቴ ሰው ማዳን ምናምን ይችላል? በደንብ ነው የሚችለው። ማለት እሱ ነው በቃ ያተረፈኝ ማለት ትችያለሽ። እና ሁላ መጥቶ ከዛን አመለጥ ነው ማርክን። እናዴ ዳግምን ታውቂዋለሽ አይደል? ጭራሽ ከሱ ጋር ነው ያመለጥሽው? ከማርክ ሸሽተሽ ላሌላ የሆነ አውሬ ነገር ውስጥ ገባሽ? ሜሪ፣ እኔ በሰዓቱ በቃ ከሱ ጋር እንትን ማለት ብቻ ነበር የታየኝ። ደግሞ ሌላ ነገር ምን ሊኖር ይችላል? አቢጊያን መቼ ምን እንዳደረጋት ሁሌ ላንቺ ማስታወስ የሚጠበቅብኝ አይመስለኝም። እሱማ ልክ ነሽ እኮ፣ ግን ደግሞ ያው ሰይጣንን መጀመሪያ መላእክት ነበር። እሺ ሜሪ፣ ተለሳልሶ ገብቶ እንደ አቢጊያ ጉድ እንዳይሰራሽ ብዬ አላቅም። እኛ የምናውቀው ዳግም እየመሰለኝ አይደለም። ስላዳነሽ ሂሮሾን አረ በአንድ ቀንማ ማንነቱ ልትረሻ ይገባል። መርሳት እኮ አይደለም ያረገልኝ ነገር በቃ ደስ ስላለኝ። ሄኖኬ ወይ ዳግምን ለምንድን ነው አሁን ድረስ ፖሊስ የሚፈልገው? እንዴ ምን ሆነሻል? እኛ ብቻ እኮ ነን ዳግም ንጹህ መሆኑን የምናውቀው እንጂ ፖሊሶች የምር ነው የመሰላቸው። ለዛ ነው እናሱ ለምን ራሱ መጥቶ አያረጋግጥም? አሁን ላይ ሁሉም ሰው ትምህርት ቤትም አካባቢም ላይ ዳግም ሴት እንደደፈረና በጣም ዱርዬ ልጅ እንደሆነ አርግተው ነው የሚያስቡት። ስለዚህ ሌላ መፍትሄ ያስፈልገናል። ግን ደግሞ ዋናው አሁን አንቺ ማወቅሽ ነው። አንቺም የቻልሽውን ያክል ትረጁናለሽ ብዬ አስባለሁ። እኔማ ለረዳክ ዝግጁ ነኝ። አንድ ያስብናት እና ነገሩን መስክራ የዳግምን ጉዳይ ነፃ ማድረግ የምትችለው የአቢጊያ እናት ነበረች። እሷ ደግሞ አሁን ያለችበትን ሁኔታ ታውቂያለሽ። አዎ ግን ከዚህ ጋር ምን ያገናኛል? ማለቴ አሁን ላይ መመስከር አትችልም እሷ። አንቺ ደግሞ የአቢጊያ የቅርብ ጓደኛዋ ነሽ። ስለዚህ የፖሊሶች አይን ወደ አንቺ ሊሆን ይችላል ማለት ነው። ከዚያኔ ዳግም ነፃ ይሆናል። ምንም እንዳላደረገ በደንብ ትመሰክሪያለሽ ብዬ አስባለሁ። አመሰግናለሁ። ምንም አይደል። ፖሊሶቹ ዳግምን ፈልገው መያዝ አቃታቸው አይደል? አላቅም። እኔ ግን በጣም ጨንቆኛል። እሱ እኮ እንደፈለገ ነው እየተንቀሳቀሰ ያለው። እነሱ እንግዲህ እየፈለግነው ነው ምናምን ነው የሚሉት። ግራ ነው የሚገባኝ። ህግ ባለበት ሀገር አንድ ወንጀለኛ እንዴት በነፃነት እንደሚንቀሳቀስ ነው ጥያቄ ሆነብኝ። እኔ ግን
እንዳይዙት ነው የፈራሁት። ለምን? ዛሬ ራሱ ማርክን መንገድ ላይ አግኝቶ ደበደበው። እንደፈለገ ነው እየሆነ ያለው። ማርክ ደግሞ ማን ነው? የሄዊ ጓደኛ ነው። በምን እንደተገናኙ አላውቅም። ዳግም መንገድ ላይ ደበደበዋለች። የለየለት ወንጀለኛ ሆነ በቃ ልጅ። ግን አንቺ አትጨነቅሽ። እሱ እንኳን ቢያዝ አንቺ ጉዳይ ውስጥ እንደሌለሽበት እኔ እመሰክራለሁ። የምርህን ነው? የምሬን ነው። ምን ጥያቄ አለ? ይሄ እኮ ግዴታዬ ነው። አመሰግናለሁ። እኔ ጋር ነሽ እንዴ? ምን ሆነሽ ነው? ምን እያሳሰበሽ ነው? ምንም አያሳስበኝ ነበር። ምን ነው? እኔ ሁሉም ነገር ግራ ገብቶኝ ነው። ምን ሆነሽ ነው ጓደኛ? ምን ችግር አለ? እውነት ራሱ የት ነው ያለው? ይሄ ነው ጋዜጥ ሌላ እኔ የማውቀው ታሪክ ሌላ። በአንድ በኩል ዳግምን ይኸው ፈለኩት፣ ምንም ላገኘው አልቻልኩም። ፖሊሱ ጋር ደግሞ መሄድ በጭራሽ አልፈልግም። ሱልክሽ በጣም ያሳስባል። ሁሉም ነገር ያሳስባል። ችግር ምን ሆና ይሆን? ምን ተፈጥሮ ይሆን? በጣም ያስጨንቃል ያለው ነገር። እንደ ጓደኛ ደግሞ ልክ ነሽ። እሱ ነው ደግሞ ሌላኛውም ደግሞ ጭንቀት። እሷ እንዲህ ቦታ ነኝ አትል፣ እናቷ ጋር ሲሄድ እናትየው አትናገር። በጣም ነው ግራ የገባሽ። እኔ እንደሚመስለኝ ከሆነ ግን የአቢጊያ አድራሻው እንደምንም ብለሽ ፈልገሽ ብታገኙ ጥሩ ይመስለኛል። ነገሮችን ይቀላል፣ እኛም ወደ አእምሮአችን እንመለሳለን። ልክ ነሽ። እንዴት አላሰብኩት? አቢጊ ያለችበትን እንዴትም ብዬ ማጣራት አለብኝ። እሷ ያለችበት ታወቀ ማለት እኮ ሁሉም እውነት ገሃድ ወጣ ማለት። እኛም ቀለል ይለናል። እንደሚሉት ትወና ይሁን እውነትም ጥቃቱ ተፈጽሞባት ይሁን የሚለውን ነገር ለማረጋገጥ ግዴታ አቢጊያ ታስፈልጋለች። ከእሷ ነው መስማት ያለብን ሁሉንም ነገር። አንቺም ደግሞ እንደ ጓደኛ በርታት ብለሽ ይህን ነገር ማፈላለግ ይኖርብሻል። ቶሎ ማብሰልሰል ምንም ጥቅም የለውም። እንደምን ብለሽ አረጋግጪ። እኮ ትምህርቴን ራሱ መማር አልቻልኩም። ሌት ተቀን የማስበው ስለነሱ ነው። እንዴት ሆና ይሆን? ዳግም እንዴት አገኘው ይሆን? ሄኖክ እውነቱን ይሁን ውሸቱን ይሁን እሱን በማብሰልሰል በጣም ይተጨናል። እሱን ብቻ እውነቱን የምናውቀው ከሷ ስለሆነ ያለውን ነገር እዛው ጋር ሄደሽ ማረጋገጥ አለብሽ። እውነት ወሷ ጋር ነው። ሄኖክ የሚያወራው ሌላ፣ ዳግም የሚያወራው ሌላ ስለሆነ እሱ ነው መስማት ያለብን። ስለዚህ እንደዚህ መድረስ አለብሽ። የሆነ መንገድ ነው ፈልጋለሁ። አቢጊያ ማግኘት ምንም አይነት ነገር በጭራሽ አልተውም። ችላም ብያለሁ። እንዴ አንተ ምን ሆነሃል? ምንም አይደለም። እስኪ ኖርማል ነው። አንድ ጥጋበኛ ነው። ምንም አልሆንኩም ትላለህ። እንደዚህ ሆነ ያየው አንድ ጥጋበኛ ነው። አየህ እኔ ስመክረህ እንትን ያዘልልሃል ወይ? እኔ አንዷ ፍቅረኛ ነው ያለዛ ደግሞ ያንዷ ወንድም ነው እንደዚህ ያደረገ። ችግር የለውም ዋጋውን ነው። ይኸውልህ እኔ ካሁን በኋላ ልንገርህ፣ ቢገርሉ ማለት ነው ቢገርሉ መለስ ብያለሁ። አይምሽ
ተው ይቅርብህ ስትባል ስትመከር እንደንትን ያዘልልሃል እንደሆነ ነገር ትሆናለህ። እንደዚህ አይነት ርካሽ ስራ አትስራ ስትባል አሰማ። አሁንማ በቃ እንደዚህ ተገባጥመህ መጣ። ሌላ ጊዜ ደግሞ አይንን አጥፍተው ይለቁሃል። ተነሳው ነው በሩ ግባ። Welcome. እንዴት ነሽ? ትንሽ አታረጋጊ ወይስ ቸኩለሽ ነው? አረ እንዳልወሰድሽብኝ እኮ በቃ ያለዚህ ያለ ይመስልሽማል? ይሄን እዚህ ሰበሰብሽው እቤት በብዛት ያስቀመጥኩትን ማን ይሰበስበው? አንተ ልጅ ከኔ እንደምፈልገው ምን ፈልገው እና ምን አድርጊ ነው የምትለኝ? ምን ሆነሻል? ይሄን የመሰለ ገላ ሰው በየአደባባዩ ተለጥፎ ሲል እንዴት እንደሚጎመዥ አስበሽዋል? እባክህ ማርቆስ እረፍ። ቆይ ምን እንዳደርግ ነው የምትፈልገው? ከአንቺ ምን እንድታረጊ ማን ይጠብቃል? ተራ እኮ ነሽ ተራ። ይልቅስ አሁን የሰበሰብሽውን ፎቶ እኔንም ከድካም ትገላግኝ ባዶ ቦታዎች ስታገኝ ለጠፍ አድርጊያቸው። አንተ ግን ምን አይነት እርኩስ ነህ? እርኩስ እንዲህ እንዲፈጠር ያለሽ እኮ አንቺ ነሽ። ቆይ ከዚህ በላይ ምን ልሁን? እሺ ምንም አትሁን። ደግሞ ልንገርሽ ያንን ወጠጤሽን እደፋልሻለሁ። እሱ ምንም የሚያውቀው ነገር የለም። እባክህ እሱ ምንም እንዳታደርገው። ዝም በይ። በአንቺ ተራ ልፍለፋ ማምንልሽ ነው እንደ ይመስልሽ? ምንም አያውቅም አልኩህ አይደል እንዴ? በእኔ ምክንያት ምንም እንዳታደርገው እባክህ። ለዛ ነው ጎረምሳሽን ቀጥረሽ ያስደበደብሽ። እሱ ምንም የሚያውቀው ነገር የለም ማርቆስ፣ እባክህ። አሁን ፎቶ ነው የሰበሰብሽው፣ ነገ ደግሞ የእሱን ሬሳ ትሰበስቢዋለሽ። ማርቆስ በእናትህ እባክህ ምንም እንዳታደርግ። እገለዋለሁ። እባክህ ይቅርታ አድርግለት። በእናትህ ምንም አያውቅም እሱ። ፈታ በይባቸው በፎቶዎቹ ማርቆስ እባክህ። በባለፈው ነገር ቂም ይዘህብኝ ልትበቀለኝ ነዋ። እኔ ያው ለመጣላት አይደል። እኔ እኮ ባለፈው ፍቅረኛ ማቾች መሆናችሁን አላወቅኩም ነበር። በጣም ይቅርታ። ፍቅረኛ? ለማንኛውም ፍቅረኛ ምን አይነት ማንነት እንዳላት ብታውቅ ኖሮ እጅን አታነሳም ነበር። አረ የምን ፍቅረኛ ነው? ተሳስተሃል እኮ። በቃ እኔ ሌላ ነገር ላወራ አይደለም የመጣሁት። ይኸውልህ የፍቅረኛ ማንነት እዚህ ፖስታ ውስጥ ባለው ነገር ታረጋግጣለህ። አረ ተሳስተሃል። ምንድነው? እሺ ዳግ ምንድነው እንደዚህ ተጨነቀ? ምንድነው የሆንከው ነገር አለ? አንተ ህይወት እንደዚህ አይነት ሴት ናት? እስከ ዛሬ መቃት ይመስለኝ ነበር። ቆይ እኔ ያልገባኝ ነገር ምን ሊያደርግልኝ ነው ፎቶ ለኔ ሰጠ? ማ
ፍቅረኛዋ እኮ ነው የሰጠኝ። ፍቅረኛ ባለፈው የተጣላ? አዎ። እንዴት ፍቅረኛ ሆኖ ለአንተ ይሄን ፎቶ ይሰጣል? እኔም እኮ አልገባኝ እሱ ነው እንዴ። ሌላ ነገር ያለ መስሎታል ማለት ነው። ታዲያ አንቺ እንዳደገኛ አክተር ሄደሽ ተደረብሽ ባለፈው። ባለፈው ነገርኩህ እንደ ማንኛውም ሰው ነው። ይኸውልህ አሁንም በማይመለከትህ ነገር ወጥመድ ውስጥ እየከተቱኝ ነው። እንዴ እኔ ምን አገባኝ? ምንም አላየሁም፣ አልሰሙም፣ አይመለከተኝም። ህይወት እንደዚህ አይነት ሴት መስሎኝ ነበር። የመጨረሻ ረካሽ ሴት ናት። ቢያንስ እንኳ ማለት የሆነ አትፈራም ስትሰጠው ራሱ በጣም ደፋር። የፈለገ ነገር ቢሆን አንተ እንደዚህ አይነት ፕራይቬት የሆነ ነገር አይደለም ለፍቅረኛ ለማንስ ይሰጣል? ኧረ ለራስ ራሱ ደግም ያለው ምን ያህል ይዊ አንዴ ላዋራሽ። ይኸውልሽ ለዛ ለፍቅረኛሽ ይጂና የተፈጠረውን እንዳለ አስረጅው። ይቅርታ በእኔ ምክንያት ችግር ውስጥ ገባህ አይደለ? ችግር የለውም ለሱ ምንም ጣጣ የለውም። ማንኛውም ሰው እንደሚያደርገው ነው ያደረኩት። ግን ይጂና አላወቀም በጣም ይቅርታ ምናምን ብሏል በይው። እሺ በቃ በጣም ይቅርታ። እሱ በሌላ መንገድ አስቦት ፍቅረኛ ይመስለው ነው። ኧረ እኮ አንቺ እውነቱን አስረጅው ሁሉንም ነገር። ይኸው እኔ በሰዓት ጸብ ምናምን አልፈልግም። የራሴ ችግር ያለብኝ ሰው ነኝ። እሺ በጣም ይቅርታ። እሺ ችግር ውስጥ አስገባ። ለሱ ጣጣ የለውም። እኔ ችግር ውስጥ ከዚህ በኋላ እንዳልገባ ከፈለግሽ ሁሉንም ነገር አስረጅው። ደግሞ የሆነ ሲታይ ደረቅ ነገር ይመስላል። ስለዚህ አንቺ እንዴትም ብለሽ እትት ብለሽ ጨማምረሽም ቢሆን አስረጁ። እሺ በቃ ግን በጣም ይቅርታ። እኔ አስተካክለዋለሁ ሁሉንም ነገር። ምንም ማለት አይደለም። አመሰግናለሁ ስለ ትብብርሽ። እሺ እኔም አመሰግናለሁ። ችግር የለውም። እሺ አንዴ ላውራ። ምንድን ነው የምታወሪው? ሀሳብሽን ቀይረሽ ነው የመጣሽው? ጋሼ ቆይ ምን እየሆንክ ነው? እኔ እኮ ይሄን ያክል ዓመት እዚህ ቤት በቃ ሀሳብሽን ቀይረሽ ከሆነ የምትስማሚ ከሆነ ነው እንጂ አለበለዚያ እዚህ ቤት አትኖሪም አንቺ። እኔ እኮ እስካሁን ስኖር አንቺ እኮ ቆንጅዬ ልጅ ነበርሽ። እዚህ አድገሽ አንቺ ለሌላ አሳልፎ መስጠት ነው ምን አስፈለገ ብዬ ነው። ስለዚህ የምትኖሪ ከሆነ እኔ የምጠይቅሽን ጥያቄ ሁሉ መመለስ መቻል አለብሽ። ጋሼ እባክህ ስማኝ። አይሆንም በቃ አልኩሽ። እኔ እኮ ይሄን ያክል ዓመት እዚህ ቤት ስኖር ማሚን እንደ እናቴ፣ አንተን እንደ አባቴ፣ ሜሪንም ደግሞ እንደ እህቴ አይቼ ነበር። አይሆንም በቃ በሀሳቤ የማትስማሚ ከሆነ ሂጂ ውጪ። እሺ ማንጋ ምን መሄጃ አለኝ ከእናንተ ውጭ? ቤተሰቦቼ እኮ እናንተ ናችሁ። ዛሬ ምን ታገኘ? በቃ ውጪ ብዬሻለሁ። በቃ አንቺ ሀሳቡን የማትቀበይ ከሆነ ራስሽን ነው የምትጎጂው። ስለዚህ ውጪ በቃ ዳል። እኔ ከዚህ ወጥቼ መሄጃ ምንም ሌላ ሰራተኛ እናመጣለን። ሂጂ ውጪ። አይሆንም። ተነሽ ውጪ። እኔ የምልሽን ስሚ በቃ ተነሽ በቃ። አይሆንም። የማይሆን ነገር ነው። በቃ ሌላ ሰራተኛ እናመጣለን እኛ። ውጪ። ቤቱን ለቀሽ እኮ እናቴም አባቴም ቤተሰቦቼም እናንተ ናቸው። የት ልሂድ? ምን መሄጃ አለኝና ነው? እባክህን ጋሼ እባክህን በቃ እኔ ይቅር በለኝ። ተነሺ። አይሆን በቃ እኔ እኮ ነገርኩሽ። አይሆንም አልኩሽ። ሴት ልጅ አለ በልጅ ይዣለሁ እባክህ ጋሼ እኔ ምንም መሄጃ የለኝም። በቃ አንድ ጊዜ ነው ወስነ እስካሁን አሳድገኝ በስተመጨረሻ ለብልግና ልስማማም ስል ጋሼ አሽቀንጥራለታለች። እባክህ በሜሪ አይኔኝ እባክህን ጋሼ እባክህን። በቃ ውጪ። ሀሳብሽን የማትቀይሪ ከሆነ እሺ እንሂድ። ምን መሄጃ አለኝ? ጂቢም ላይ
ጎዳና ልውጣ እባክህ ጋሼ እባክህ እባክህን ጋሼ ስሙትልህ እባክህን እንጂ ብቻ ምህረት አድርግልኝ በቃ ይህ ክፉ ባህሪ ከበስተኋላ የመጣ ባህሪ ተውና እንደድሮ አንተም እንዳባቴ እንደልጅ ሆኜ ልኖር እባክህ ጋሼ እባክህን በቃ ነገርኩሽ እኮ በቃ ውጭ በሀሳቤ ማትስማሚ ከሆነ በቃ ቀረሽኩኝ። በቃ እኮ አልኩሽ። አንዴ ብቻ ማረኝ በቃ እባክህ በልብ ሀሳቤን አልቀየርም። ተነሺ ከእግሬ ላይ በቃ ውጪ ልዩ አንዴ ብቻ ምህረት አድርግልኝ። አንዴ እባክህ በሜሪ አይን እያያለሁ በእድልሽ መጠቀም ያልቻልሽ ነሽ። በቃ ልዩ በቃ በቃ ጨከንክብኝ። አዎ